እና የሚጨበጥ ነው። ሆኖም ግን እነዚህን ግልጽ የለውጥ ፍሬዎች ለማየት ያልቻሉ በጥላቻና በቅናት የታወሩ ባህር ውስጥ የኖሩ የማይረጥቡ አሳዎች እንዳሉ እሙን ነው። በጥላቻና በቅናት የታወሩ ባህር ውስጥ የኖሩ የማይረጥቡ አሳዎች ዓለም ያመነውንና ያደነቀውን የለውጥ ጉዞ የድል ፍሬዎች መካድ ወይም ማየት አለመቻል ማለት ሁለት እጅን ወደ ላይ ዘርግቶ የፀሐይ ብርሃን ምድር ላይ እንዳይደርስ ለመጋረድ እንደመሞከር ያለ ከንቱ ልፋት በመሆኑ በዚህ መስክ የተሰማሩ በከንቱ የሚዳክሩ ወገኖች የሚታዘንላቸው ናቸው። ልፋ ያለው በህልሙ ግንድ ተሸክሞ ሲዞር ያድራል እንዲሉ አይናቸውን በጨው ታጥበው በጥፋት ሚዲያዎች ላይ እየወጡ በቅሎ ሰማይን ስትረቅጥ በአይናችን በብረቱ አይተናል። እንዳትወልድም ከረገሟቱ ወገኖች ጋር ነበርን እያሉ ያለ ሀፍረት በሚለፈልፉ የሐሰት ወሬ ፈብራኪና አሉባልታ አራጋቢ መንጋዎች ጩኸት ደማቁ የኢትዮጵያ ወደፊት ጉዞ አይደበዝዝም፣ አይገታም። ዘመን ሻረውንና ታሪክ ያነወረውን ያረጀ አፈጀ ዓላማ አንግበው ከሕገ መንግሥታዊ አግባብ ውጪ ስልጣንን በኃይል ለመቆጣጠር በሚያልሙና በጌቶቻቸው ከንቱ መፍጨርጨርም የብልጽግና ጉዞአችን አይደናቀፍም። ውዲቷ ኢትዮጵያችንን ደማቅ የአፍሪካ የብልጽግና ተምሳሌት ለማድረግ ክቡርነቱ ያለዎትን ራዕይና እምቅ አቅም የተረዱ ሐሳብ አጠር የውድቀት ኃይሎች የአገር መሪንና ሕዝብን ማራራቅ ያስችለናል ብለው ክቡር ማንነቱን ለማጠልሸት ስሙን የጥፋት መዝሙራቸው አዝማች እያደረጉ አብይ 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 ያሉ ቀን ከሌሊት በመጮህ ማንነታቸውን ያረከሱ ሁሉ ቅዠታቸው አይሰምርላቸው። ኦሮሞ እንደሚተርተው አርቢ ቆሬን ወራንቴፍ ይኖኮሉ ዝሆን እሾ ስለወጋው አያነክስም። እንኳን ስለመነከሱ እሾ ስለመሮሩም አያስብም። ጉዟችን ይቀጥላል። የእድገት ፍላጎታችን እስከ መጨረሻው የድል ሰገነት ድረስ በትውልድ ቅብብሎች ይረጋገጣል። ይህን ካልኩ በኋላ ክቡር ጠቅላይ ሚኒስትር ወደ ጥያቄ ስገባ በ2018 የመንግስት የትኩረት አቅጣጫ ላይ በግብርና ልማት 6.8% እድገት ለማስመዝገብ ታቅዷል። ግብርና የምግብ ዋስትናን ለማረጋገጥ፣ ለኢንዱስትሪ ግብዓት አቅርቦት፣ ለስራ ዕድል ፈጠራ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትና የወጪ ንግዳችንን በሚገባ ለማሳለጥ ያለው ሚና ከፍተኛ ነው። መንግስት ይህንን በሚገባ ተረድቶ በልዩ ትኩረት እየሰራ እንደሚገኝ ይታወቃል። በመሰረቱ ለግብርና ምርትና ምርታማነት እድገት የአፈር ለምነትንና ጤንነትን መጠበቅና ማሻሻል ወሳኝ ነው። ሆኖም ግን የሀገራችን ደጋማና ዝናብ የሚበዛባቸው አካባቢዎች ለሰብል ምርት ምቹ ቦታዎች ቢሆኑም በአፈር አሲዳማነት እጅግ የተጠቁ በመሆናቸው ምርታቸው ከጊዜ ወደ ጊዜ እያሽቆለቆለ ይገኛል። በመሆኑም ክቡር ጠቅላይ ሚኒስትር በ2018 ዓ.ም የትኩረት አቅጣጫ ላይ ለአፈር ለምነትና ጤንነት ጠንቅ የሆነው የአፈር አሲዳማነት ችግርና መፍትሄው ጎልቶ ያልተቀመጠ በመሆኑ ይህንን የተቀመጠውን ግብ እንዴት ለማሳካት ታስቧል? በተጨማሪም ከተረጂነት ወደ አምራችነት ብሎም የምግብ ሉዓላዊነትን ለማረጋገጥ የተጀመረው ስራ የእስካሁን አፈጻጸም በምን ደረጃ ላይ ይገኛል? አመሰግናለሁ።
እናመሰግናለን። በመቀጠል የተከበሩ ገነት ቤቴ ኦሮሞ እንደሚተርተው አርቢ ቆሬን ወራንቴፍ ሂኖኮሉ ዝሆን እሾ ስለወጋው አያነክስም እንኳን ስለመነከሱ እሾ ስለመሮሩም አያስብም። ጉዟችን ይቀጥላል። የእድገት ፍላጎታችን እስከ መጨረሻው የድል ሰገነት ድረስ በትውልድ ቅብብሎች ይረጋገጣል። ይህን ካልኩ በኋላ ክቡር ጠቅላይ ሚኒስትር ወደ ጥያቄ ስገባ በ2018 የመንግስት የትኩረት አቅጣጫ ላይ በግብርና ልማት 6.8% እድገት ለማስመዝገብ ታቅዷል። ግብርና የምግብ ዋስትናን ለማረጋገጥ፣ ለኢንዱስትሪ ግብዓት አቅርቦት፣ ለስራ ዕድል ፈጠራ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትና የወጪ ንግዳችንን በሚገባ ለማሳለጥ ያለው ሚና ከፍተኛ ነው። መንግስት ይህንን በሚገባ ተረድቶ በልዩ ትኩረት እየሰራ እንደሚገኝ ይታወቃል። በመሰረቱ ለግብርና ምርትና ምርታማነት እድገት የአፈር ለምነትንና ጤንነትን መጠበቅና ማሻሻል ወሳኝ ነው። ሆኖም ግን የሀገራችን ደጋማና ዝናብ የሚበዛባቸው አካባቢዎች ለሰብል ምርት ምቹ ቦታዎች ቢሆኑም በአፈር አሲዳማነት እጅግ የተጠቁ በመሆናቸው ምርታቸው ከጊዜ ወደ ጊዜ እያሽቆለቆለ ይገኛል። በመሆኑም ክቡር ጠቅላይ ሚኒስትር በ2018 ዓመተ ምህረት የትኩረት አቅጣጫ ላይ ለአፈር ለምነትና ጤንነት ጠንቅ የሆነው የአፈር አሲዳማነት ችግርና መፍትሄው ጎልቶ ያልተቀመጠ በመሆኑ ይህንን የተቀመጠውን ግብ እንዴት ለማሳካት ታስቧል? በተጨማሪም ከተረጂነት ወደ አምራችነት ብሎም የምግብ ሉዓላዊነትን ለማረጋገጥ የተጀመረው ስራ የእስካሁን አፈጻጸም በምን ደረጃ ላይ ይገኛል? አመሰግናለሁ።